በትግራይ ክልል በጊዜው አስተዳደሩ ፕሬዝዳንትና በህወሓት ሊቀመንበር በሚመራው ቡድን መካከል የተፈጠረው ልዩነት እየተካረረ ሄዷል። በዚህ ምክንያት ገለልተኛ ሆነው የቆዩት የወታደራዊ መኮንኖች ስልጣን በደብረጽዮን ለሚመራው ቡድን ለመስጠት እያደረጉ በሚገኙት እንቅስቃሴ በዜጎች ላይ ጉዳት እየደረሰ ነውም ተብሏል። ኤርሚያስ በጋሻው ተጨማሪ አለው። በህወሓት አመራሮች መካከል ክፍፍል ከተፈጠረ በኋላ የትግራይ ሰላምና ጸጥታ መዋቅር ውስጥ የሚገኙ ከፍተኛ ወታደራዊ መኮንኖች ለወራት ገለልተኛ ሆነው ቆይተው ነበር። ከሰሞኑ በክልሉ እየተከሰቱ የሚገኙ ክስተቶች ግን መኮንኖቹ በደብረጽዮን ገብረ ሚካኤል ወደሚመራው ቡድን ማዘንበላቸውን የሚያሳዩ ሆነዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ይህንኑ ተከትሎ በዚሁ ሳምንት መጀመሪያ ሰኞ ሜጀር ጀነራል ዮሐንስ ወልደጊዮርጊስን፣ ሜጀር ጀነራል ማዕሾ በየነና ብርጋዴር ጀነራል ምግበይ ኃይለን ማክሰኞ ዕለት ደግሞ ጀነራል ፍስሐ ኪዳኑ ላይ ጊዜያዊ እግድ ጥለዋል። የሰላምና ጸጥታ ቢሮም ሆነ በደብረጽዮን የሚመራው የህወሓት ክንፍ ግን እግዱን አልተቀበሉትም። ይህንኑ ተከትሎም አሁን የወታደራዊ መኮንኖችን ድጋፍ እያገኘ ያለው የህወሓት ክንፍና በጌታቸው ረዳ የሚመራው ክንፍ መካከል ያለው ግንኙነት ተካሯል። አዲግራት ከተማን በደብረጽዮን የሚመራው የህወሓት ክንፍ መረከቡ የተሰማ ሲሆን ሂደቱን የተቃወሙ ሰዎች ደግሞ ጉዳት እንደደረሰባቸው ተነግሯል። ይህ ብቻ ሳይሆን በአዲጉደምና በመቀሌ አቅራቢያ ንጹሃን ዜጎች ሰለባ መሆናቸው ነው የተሰማው። የጊዜያዊ አስተዳደሩ ፕሬዝዳንት ከትግራይ ቴሌቪዥን ጋር በእንግሊዘኛ ቋንቋ በነበራቸው ቆይታ ቡድኑ ሁሉንም ከተሞች በዚህ መንገድ የመቆጣጠር ፍላጎት እንዳለውም ተናግረዋል። and that's pretty much what they plan to do, not just in Adigrat. እሱ በትክክል ሊያደርጉ ያቀሉት ነገር ነው። በአዲግራት ብቻ አይደለም፣ በመቀሌም በሁሉም ቦታዎች ሊያደርጉት የሚፈልጉት ነው። የትግራይ ህዝብን ኃይሎች ተጠቅሞ ህገወጥ ለሆነ የህወሓት ክንፍ ስልጣን ለመስጠት ሲባል የመንግስትን ቢሮዎች መንጠቅ ሙሉ በሙሉ ተቀባይነት የሌለው ብቻ ሳይሆን ሌላ ቀውስ የሚፈጥር ተግባር ነው። ለዚያ ነው ባለኝ ስልጣን ሁሉ ይህን እብደት ለማስቆም እየሞከርኩ ያለሁት። በእርግጥ ይህን እብደት የማስቆም አቅም አለኝ ወይ የሚለው ጥያቄ ግን ሌላ ጉዳይ ነው። Whether I have the capacity to stop that madness is an entirely different matter. የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ትናንት ምሽት በማህበራዊ ትስስር ገጾቻቸው ባወጡት መረጃም ይህንኑ አረጋግጠዋል። ፕሬዝዳንቱ ስማቸውን ያልጠቀሷቸው የተወሰኑ የሰራዊት መኮንኖች ሚስጥራዊ ቡድን መንግስታዊ ስርዓትን በማፍረስ መንቀሳቀሱን ጽፈዋል። የፕሪቶሪያ ስምምነት ባለድርሻ አካላት ሁሉ በትግራይ ህዝብ ላይ ሁኔታው ወደ አውዳሚ ጦርነት ከማምራቱ በፊት እርምጃ መውሰድ ይጠበቅባቸዋል ያሉ ሲሆን ስሙን ያልጠቀሱት የውጭ ኃይል ይህንን ችግር ተጠቅሞ በክልሉና ከዚያም በላይ ብጥብጥ ለመፍጠር እየሞከረ እንደሆነ ለማመን በቂ ምክንያት አለ ብለዋል። በቃለ ምልልሱ ቆይታም ይህንኑ ሐሳብ አንጸባርቀዋል። The very parties to the Pretoria Agreement. የፕሪቶሪያ ስምምነት ባለድርሻ አካላት የፌደራል መንግስት ዓለም አቀፉ ማህበረሰብ በትግራይ ያለውን ሁኔታና የፕሪቶሪያ ስምምነት አለመከበሩ የሚፈጥረውን ችግር ከግምት ሊያስገቡ ይገባል። ስለዚህ አሁን ማንኛውም ድጋፍ ወይም ጣልቃ ገብነት የግድ የሚልበት ጊዜ ላይ ደርሰናል። ይህ ፕሬዝዳንት ወይም የካቢኔ አባል ከስልጣን የማንሳት ጉዳይ አይደለም። በፕሪቶሪያ ስምምነት የመጣውን ሰላም የመጠበቅ ጉዳይ ነው። This has been held together by the Pretoria Agreement. በዚሁ ቃለ ምልልስ የታገዱትና እግዱን ያልተቀበሉት ወታደራዊ አመራሮች አስቀድሞ በጊዜያዊ አስተዳደር ካቢኔ ስብሰባዎች ላይ ስምምነት ከተደረሰባቸው ጉዳዮች በተቃራኒ የመሄድ አካሄድ እየተከተሉ ነበር ብለዋል። የጊዜያዊ አስተዳደሩን መዋቅሮች የማፍረስ እርምጃዎች በተለያዩ ዞኖች ላይ ሲካሄድ የነበረ ቢሆንም እግዱ የዘገየው ግን የተወሰነ መግባባት አለ ተብሎ ይታሰብ ስለነበር ነው ሲሉ ማክለዋል። Well, we're hoping that, that there appear to be some understanding among the top brass. በከፍተኛ ወታደራዊ አመራሮች መካከል የሆነ አይነት መግባባት ያለ ይመስል ነበር። አሁን ግን በስብሰባዎቻችን ምንም እንኳን መግባባት የነበረም ቢሆንም የራሳቸው እቅድ እንደነበራቸው ተረድተናል። ለኔ ሲነግሩኝ ከነበረው በተለየ የራሳቸው እቅድ ነበራቸው። ከእግዱ በኋላ የሰጡት ምላሽ በፍጹም ተገቢነት የሌለው ብቻ ሳይሆን ያሰቡት ምን እንደሆነ በግልጽ ያሳየ ነው። ስለዚህ አሁን የትግራይ ኃይሎች የትግራይ ህዝብ ሳይሆኑ የህገወጡ ህወሓት መሆናቸውን አሳይተውናል። An illegal faction of the TPLF. የትግራይ ከፍተኛ ወታደራዊ መኮንኖች ራሱን እንደቻለ አንድ መደብ ስለሚመለከቱ ለየትኛውም የህግ የበላይነት አካሄድ ለመገዛት ፈቃደኛ እንዳልሆኑ ፕሬዝዳንቱ ተናግረዋል። በትግራይ ህግና ስርዓት አስከብራለሁ የሚለው የሰላምና ጸጥታ ቢሮ በህገወጥ የወርቅ ንግድና በሰዎች ዝውውር የተሰማሩ ሰዎች በቁጥጥር ስር የማዋልን ሐሳብ ግን ሲቃወም ቆይቷል ብለው ወቅሰውታል። እንደ ጊዜያዊ አስተዳደሩ ፕሬዝዳንት ገለጻ በትግራይ ስልጣኑን በብቸኝነት ጠቅልሎ ለማቆየት በሚሞክር ቡድን ምክንያት የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ ባሉት 2 ዓመታት ይህ ነው የሚባል ስራ መስራት አልተቻለም።
የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የዲሞክራሲያዊ ካቢኔ ጉዳዮች ሴክሬታሪያት ጀነራል ጻድቃን ገብረትንሳኤ በበኩላቸው ኢትዮጵያና ኤርትራ በጦርነት ጫፍ ላይ ይገኛሉ የሚል ስጋታቸውን ባንጸባረቁበትና በአፍሪካ ሪፖርት መጽሔት በወጣ ጽሑፋቸው በሌላኛው ወገን ያለውን የህወሓት ቡድን የወነጀሉበትን ሐሳብ አንጸባርቀዋል። እርሳቸው እንደሚሉት ቡድኑ ካለፈና ከአሁን ጥፋተኝነቱ ተጠያቂነት ለመሸሽ ሲል ከኤርትራ መንግስት ጋር በማበር በጠቅላይ ሚኒስትር አብይ አህመድ የሚመራውን የኢፌዴሪ መንግስት ለመጣል እየሰራ ነው።